የኢትዮጵያ ንግድ ባንክ በ2025-26 በጀት ዓመት ከ707 ቢሊዮን ብር በላይ ተቀማጭ ማሰባሰቡ ተገለጸ። ባንኩ በተጠናቀቀው በጀት ዓመት ከ80 ቢሊዮን ብር በላይ ያልተጣራ ትርፍም አስመዝግቧል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በተጠናቀቀው በጀት ዓመት የተመዘገበው አፈጻጸም በተመለከተ በተዘጋጀ ጋዜጣዊ መግለጫ ላይ እንደተናገሩት ባንኩ በተለያዩ አፈጻጸም መለኪያዎች ከፍተኛ ውጤት አስመዝግቧል። በ2025-26 በጀት ዓመት ከ707 ቢሊዮን ብር በላይ ተቀማጭ ገንዘብን በማሰባሰብ ታላቅ ስኬት አስመዝግቧል ያሉት አቶ አቤ በዚህም አጠቃላይ ተቀማጩን ከ2.4 ትሪሊዮን ብር በላይ አድርሷል ብለዋል። በአንድ ዓመት 707 ቢሊዮን ብር ማሰባሰብ ችለናል። የዛሬ 6 ዓመት የዓመት የተጠራቀመ ዲፖዚታችን 595 ቢሊዮን ብቻ ነበር። ከዛ የተሻለ ሆኗል። ይሄ እንግዲህ የባንካችን ተቀማጭ ገንዘብ 2.4 ትሪሊዮን አድርሶታል። የዘንድሮ በዚህ ዓመት ትርፋችን ወደ 80 ቢሊዮን ከፍ ብሏል ማለት ነው። ባንኩ በበጀት ዓመቱ በተለያዩ ዘርፎች ከ648 ቢሊዮን ብር በላይ ብድር መስጠቱ የገለጹት አቶ አቤ ከ90.7 በመቶ በላይ የሚሆነው ብድር ለግሉ ዘርፍ መሰጠቱ ገልጸዋል። የብድር ስርጭት በዚህ ዓመት ብቻ 648 ቢሊዮን አዲስ ብድር አበድረናል። ይሄንን ወደ ግልና የመንግስት እናከፋፍል የዛሬ 6 ዓመት 90 በመቶ ብድሩን ይወስድ የነበረው የመንግስት ተቋሞች ነበሩ። ዳውን በአንድ ወቅት 92% የደረሰ ነው። ዘንድሮ ግን 90% የግል ተበዳሪዎች ናቸው የወሰዱት። ከ648 ቢሊዮን ውስጥ 588 ቢሊዮን ለግል ተበዳሪዎች የተሰጠ ነው። ባንካችን በአመቱ ካስመዘገበው ትልቅ ስኬት የዲጂታል ባንክ ዘርፍ መሆኑን የገለጹት አቶ አቤ በአመቱ ከ3.48 ቢሊዮን የገንዘብ ዝውውሮች በባንካችን የዲጂታል የክፍያ አማራጮች መንቀሳቀሱ አስረድተዋል። አንድ አመት ውስጥ ብቻ በዲጂታል ቻነል ወደ 3.48 ቢሊዮን ግብይቶች ማለት ነው። በአመቱ ውስጥ ኢትዮጵያ ንግድ ባንክ ዲጂታል ቻነሎች 22.2 ትሪሊዮን ብር ነው ያንቀሳቀሱት። በኢትዮጵያ ውስጥ ያሉ ባንኮች፣ ዋሌቶች እንዲሁም በሁለቱ ቴሌኮሞች የሚንቀሳቀሱ አንድ ላይ ተደምረው 30% ድርሻ ብቻ ነው ያላቸው። የኢትዮጵያ ንግድ ባንክ ማርኬት ሼር 70% ነው። ከዚህ ውስጥ ባንኩ የገበያ ድርሻውን በከፍተኛ ሁኔታ ያሳደገበት እንደነበረ የገለጹት አቶ አቤ በውጭ ምንዛሪ፣ በብድር ስርጭትና አሰባሰብ፣ በግብርና ሌሎችም ትልቅ ስኬት አስመዝግበዋል ብለዋል። ባንኩ ላስመዘገበው የላቀ ውጤት በባንኩ እምነት አሳድረው አብረው እየሰሩ ያሉ ደንበኞች፣ የባንኩ ሰራተኞችና መንግስትንም አመስግነዋል። የኢትዮጵያ ንግድ ባንክ በቀጣዩ በጀት ዓመትም ለተለያዩ ኢኮኖሚ ዘርፎች የሚውል ከ1 ትሪሊዮን ብር በላይ ብድር ማዘጋጀቱ ገልጿል። ይህ ዘርፍ የብድር አቅርቦት በሀገሪቱ እየተገበረ ያለውን የማክሮ ኢኮኖሚ ማሻሻያ ለመደገፍና የኢንቨስትመንት እንቅስቃሴ ለማነቃቃትም ትልቅ ሚና እንደሚኖረው ተመላክቷል።